ማጉረስ ከነፍስ ሲደርስ በቴዎድሮስ ኮሬን በኢኮኖሚ መራቀቅ በቴክኖሎጂ እድገትና ማለቂያ በሌላቸው እድሎች በታጀበ ዓለም በሚሊዮን የሚቆጠሩ ወገኖቻችን በየሌሊቱ ተርበው ውለው ተርበው እንደሚያድሩ ማወቁ አሳዛኝ ነው። ምግብ ከየት እንዴት እንደምታገኙ ሳታውቁ በየቀኑ ከእንቅልፋችሁ ስትነቁ አስቡት። ይህንኑ ሰፋ አድርገን በትልቁ ደረጃ እናስበው። በየቀኑ በሚሊዮን የሚቆጠሩ ሰዎች ቤተሰቦችና ልጆች ይህ ጭንቀት እያጋጠማቸው ነው። ችላ ልንለው የማንችለው አሳዛኝ እውነታ። ረሃብ የስታቲስቲክስ ጉዳይ ብቻ አይደለም። በተስፋና ክብር በተሞላ ህይወት ህልማቸውን የመከተል እድል የሚገባቸው ሰዎች ላይ የሚደርሰውን ከባድ ስቃይ ይወክላል። የዓለምን ችግሮች ሁሉ ለመፍታት የሚያስችል ኃይል ላይኖረን ይችላል። ነገር ግን ለአንድ ጊዜ እንኳን ሌሎችን በመመገብ አለፍ ሲልም በማጉረስ ለውጥ ማምጣት እንችላለን። ህመምተኞች ናቸው። ራሳቸውን ችለው ምግብ መመገብ አይችሉም። ልክ ለህፃን ልጅ እንደምናጎርሰው እያደረግን እየፈተፈታችሁ እንደዚህ ቅዝቃዜውም እየታየ ለነሱ በሚመች መልኩ ማጉረስ ይጠበቃል ማለት ነው። ይሄ ራሱን የቻለ ጊዜ ይፈጃል። ቀስ እያላችሁ ነው የሚበሉት። ማጉረስ ይጠበቃል ማለት ነው። በዚህ ፈታኝ እውነታ ውስጥ እያንዳንዳችን በልባችንና በእጃችን የያዝነው በደመቀ ሁኔታ የሚያበራ ኃይል አለ። ድሆችን የመመገብ የተራቡትን የማጉረስ ቀላል ተግባር የተራቡትን የማጉረሱ ቀላሉ ተግባር ማህበረሰባችንንና ዓለማችንን ትርጉም ባለው መልኩ ይለውጣል። ድሆችን መመገብ የመተሳሰብና የርህራሄ መግለጫ ነው። የጋራ ሰብአዊነታችን ማሳያ። ለተቸገረ ሰው ምግብ ለማጉረስ እጃችንን ስንዘረጋ ሁላችንም እርስ በርስ መተሳሰራችንን እንገነዘባለን። የእነርሱ ስቃይ የኛ ጉዳይ መሆኑን፣ የእነርሱ ደህንነት የኛ ኃላፊነት እንደሆነ እንገነዘባለን። ድሆችን መመገብ ረሃብን ማቃለል ብቻ አይደለም፣ ተስፋን ማቀጣጠልም ጭምር ነው። ረሃብ ብዙውን ጊዜ ወደ ተስፋ መቁረጥ ስለሚመራ ግለሰቦች ከድህነት አዙሪት መላቀቅ ይቸገራሉ። ነገር ግን ምግብ ስናቀርብላቸው የተስፋ ጭላንጭል እናቀርብላቸዋለን። ስናጎርሳቸው ፍቅር እናጎርሳቸዋለን። እዛ ቤት ግን ያለው ማጉረስና መጉረስ አይደለም። በጣም ነው የገረመኝ ማለት እዛ ቤት እነዛን ልጆች የሚያጎርሳቸው እነዛን ሴቶች፣ ህፃናት፣ አዛውንቶች የሚያጎርሳቸው ሰው የለም ማለት ህይወታቸው አይቀጥልም ማለት ነው። ግን በጣም የሚገርማችሁ በዛው ልክ ደግሞ አንድም ቀን ሳይበሉ ሳይጎርሱ አድረው ውለው አያውቁም። እንዴት ብትሉ እነዚህ በጎ ልብ ያላቸው ኢትዮጵያውያን በየቀኑ ቁርሳቸውን፣ ምሳቸውን፣ እራታቸውን ያጎርሷቸዋል እየሄዱ ማለት ነው። እኔ እንደተባለው ማለት ነው እውነት ሄጄ ባጎርስ የሆነን ሰው ስራ እንደሰራው ላልቆጥረው እችላለሁ። ገብቶሻል? ግን እዛ ቤት ትልቅ ዋጋ አለው ማጉረስ። እንጀራ መጋገር ማትችል ከሆነ ማትችል ከሆነ ወይ ወጥ መስራት ወይ እንጨት መፍለጥ የማይችል ሰው ከሆነ የሆነ ሰው ግን ማጉረስ በጣም ቀላሉ ነው ለዛ ላድራጊው ሰው ማለት ነው። ለነዛ ሰዎች ግን ህይወታቸውን የምናስቀጥልበት መንገድ ነውና በእውነት በጣም ነው ያስገረመኝ። ድሆችን መመገብ የወደፊት ኢንቨስትመንት ነው። ልጆች የተመጣጠነ ምግብ እንዲያገኙ ስናደርግ እንዲያድጉ፣ እንዲማሩ፣ ውጤታማ ህብረተሰብ አባላት እንዲሆኑ እድል እየሰጠናቸው ነው። በደንብ የተመገበ ልጅ በትምህርቱ የላቀ ችሎታው የዳበረና ለዓለማችን አወንታዊ አስተዋጽኦ የማድረግ እድሉ ሰፊ የሆነ ነው። የተራቡትን መመገብ ከጊዜያዊ ድርጊቱ በላይ የሚዘልቅ ኃያል ተጽዕኖ ያለው መሆኑን መገንዘብ ያስፈልጋል። ሌሎችም ተመሳሳይ ድርጊት እንዲያደርጉ ሊያነሳሳ የሚችል አቅም አለው። እኛ አራያ ስንሆን ሌሎች ጉዳዩን እንዲቀላቀሉ እናበረታታለን። ተጽዕኖአችንንም በማጎልበት ዘላቂ ለውጥ እናመጣለን። ድሆችን መመገብ የአብሮነት ድልድይ ይገነባል። በዳራ በባህል በሁኔታዎች ልዩነት ቢኖረንም ሁላችንም እንደ ሰው የጋራ ትስስር እንዳለን ያስታውሰናል። ማህበረሰቦችን አንድ ያደርጋል። ከድንበርና ወሰን በላይ የሆነ የአንድነትና የትብብር መንፈስ ያጎለብታል። አቅም ያጡትን የማጉረስ ኃይል ህይወትን የሚለውጥ ቁስሎችን የሚፈውስና እንደ ማህበረሰብ አንድ የሚያደርግ ኃይል ነው። የፍቅር የርህራሄና የማብቃት ተግባር ነው። እያንዳንዳችን ለውጥ ለማምጣት አስደናቂ ችሎታ እንዳለን እናስታውስ። ድሆችን በመመገብ ሰውነታቸውን ብቻ ሳይሆን ነፍሳችንንና በዙሪያችን ያለውን ዓለም እንመግባለን። የተቸገረን መመገብ አቅም ያጡትን ማጉረስ ስንቅ መስጠት ብቻ አይደለም፣ ነገን ማቀበልም ነው።
ለተራበ ሰው ሞቅ ያለ ምግብ ስናቀርብ ብቻቸውን እንዳልሆኑ የሚጨነቁላቸው ሰዎች እንዳሉ እየነገርናቸው ነው። ትንሽ ነገር ሊመስል ይችላል። ነገር ግን በአካላዊና በስሜታዊ ደህንነታቸው ላይ የሚያሳድረው ተጽዕኖ ሊለካ የማይችል ነው። በማህበረሰባችን ውስጥ ያሉ ችግሮችን ለመፍታት በሌሎች ላይ ብቻ መተማመን አንችልም። እያንዳንዳችን የአንድን ሰው ህይወት በተሻለ መንገድ የመለወጥ አቅም አለን። ያንን አቅም መጠቀም ይኖርብናል። የተቸገሩትን መመገብ ምግብ በማከፋፈል ብቻ የተገደበ አይደለም። የረሃብን መንስኤዎች መፍታትን የሚያካትት የጋራ ጥረት ነው። ድህነት፣ ስራ አጥነትና የትምህርት ተደራሽነት እጦት ረሃብን ለመከላከል ለሚደረገው ትግል አስተዋጽኦ የሚያደርጉ ናቸው። እነዚህን ጉዳዮች በግንባር ቀደምነት የሚፈቱ ድርጅቶችን በመደገፍ ግለሰቦች ከድህነት ወጥተው ራሳቸውን እንዲችሉ ማድረግ እንችላለን። ሁላችንም በውስጣችን ያለውን የልግስናና የመተሳሰብ መንፈስ እንጠቀምበት። እያንዳንዳችን የምናቀርበው ነገር ጊዜ፣ እውቀት ወይም ሀብት አለን። ቢያንስ ለአንዲት የተመገበች ነፍስ ምክንያት በመሆን ተጨባጭ ተጽዕኖ መፍጠር እንችላለን። ሌሎች መንገዱን እስኪያሳዩን አንጠብቅ። ይህች ዓለም የምትሻው የለውጥ ፈርቀዳጆች እንሁን። ተግባሮቻችን ከቃላችን በላይ ይናገሩ። ሌሎች የኛን ፈለግ እንዲከተሉ ያነሳሱ። ችግረኛን መመገብ ባዶ ሆድ መሙላት ብቻ አይደለም፣ ክብርን ወደ ነበረበት መመለስ፣ ተስፋን ማቀጣጠልና ፍቅርን ማስፋፋት ነው። የተራቡትን በማጉረስ ህይወት በመለወጥና ማንም ተርቦ የማያድርበት ዓለም በመቀየስ ማጉረሳችን ከነፍስ ይድረስ።